በመክፈቻው ትዕይንት ላይ የሪል ስቴት ገንቢ የሆነው ደግ ታይንስ ይተዋወቃል። ደግ ከከሰረ በኋላ የገንዘብ ችግር ውስጥ ሲሆን፣ የችግሩ ዋና መንስኤ ደግሞ ዘካሪንግተን የተባለ እያረጀ ባለ ብዙ ፎቅ የቢሮ ሕንፃ ላይ መጥፎ ኢንቨስትመንት ማድረጉ ነበር። ሕንፃውን መሸጥም ሆነ ተከራይ ማግኘትም አልቻለም። ከዚህ በተጨማሪም የዶጅ ባለቤት ቫል የመጀመሪያ ልጃቸውን ለመውለድ እርጉዝ ብትሆንም ሁልጊዜም ብሩህ ተስፋ እንዲኖረው የምታበረታታው ደጋፊ ሚስት ነች። ደግ በተደጋጋሚ ለሚሰማው ከባድ ራስ ምታት መድኃኒት ሲወስድም ቆይቷል። አንድ ቀን ደግ ብድር ለማግኘት በማሰብ ወደ ቲሮፈንድ የተባለ ኩባንያ ይሄዳል። እዚያም የኩባንያውን ዋና ሥራ አስፈጻሚ ማይልስ ሴላርስን ያገኛል። ማይልስ የዶጅን ችግር ጠንቅቆ የሚያውቅም ይመስላል። ማይልስም ሊረዳው ተስማምቶ አንድ ስምምነት ያቀርብለታል። አደን ጨዋታ ላይ ተሳታፊ መሆን፣ ነገር ግን አዳኝ ሳይሆን የሚታደነው እሱ ይሆናል። ዶጅም ወዲያውኑ እምቢ ይላል። ነገር ግን ማይልስ ሽልማቱ በሚሊዮን ዶላር መሆኑን ሲጠቅስ ሐሳቡን ይለውጣል። ማይልስ የጨዋታውን ሕግ ሲያስረዳ ደግ ለ24 ሰዓታት በ5 አዳኞች እንደሚታደን ይነግረዋል። በየሰዓቱ በሕይወት ሲቆይ የማይታወቅ የባህር ማዶ ሂሳብ ከሂሳቡ ላይ የተወሰነ ገንዘብ ወደ ባንክ ሂሳቡ ይልካል። በየደረጃው የሰዓት ክፍያውም ይጨምራል። እናም በጨዋታው መጨረሻ 24.5 ሚሊዮን ዶላር ይኖረዋል። ሆኖም ደግ አዳኞቹ ምን እንደሚመስሉ አያውቅም። ማንኛውም ዘር ወይም ጾታ ሊሆኑም ይችላሉ። ማይልስም ተጨማሪ ሕጎችን ይነግረዋል። ደግ ጨዋታው አንዴ ከጀመረ በኋላ ማቆም ወይም ለአፍታ ማቆም አይችልም። ለማንም መናገርም አይችልም። እናም ከተማዋን መልቀቅም አይችልም። ከእነዚህ ሕጎች አንዱን ከጣሰ ጨዋታው እስከሚሞት ድረስ እንደማያልቅ ይነግረዋል። ዶጅም በግልጽ ማመንታትን ያሳያል። ነገር ግን ማይልስ በጨዋታው ቢሞትም እንኳን ቤተሰቡ ገንዘቡን እንደሚያገኝ ሊያረጋግጥ እንደሚችል በመግለጽ ያሳምነዋል። ትዕይንቱ ወደ ጥቂት ቀናት ቀደም ብሎ ይመለሳል። እናም ደግ ጠዋት ላይ ሲሮጥ ይታያል። እዚህ ላይ የቀድሞ አትሌትና በሚቺጋን ዩኒቨርሲቲ ሪከርድ ሰባሪ እንደነበር እንረዳለን። የጠዋት ልምምዱን ካጠናቀቀ በኋላ ወደ ቤት ተመልሶ ለባለቤቱ ቁርስ ማዘጋጀትም ይጀምራል። በዚህ መሃል ያልተከፈሉ ብዙ ዘግይተው የመጡ ሂሳቦችን ያስተውላል። በኋላ በዚያ ምሽት ጥንዶቹ የዶጅ የቅርብ ጓደኛ የሆነው ሉገር ወደሚያስተዳድረው ባርም ይሄዳሉ። በንግግራቸው አማካኝነት ሉገር ለኢንቨስትመንቱ $50,000 አበድሮት እንደነበር፣ ነገር ግን ደግ የገንዘብ ችግሩን ካሸነፈ በኋላ ብቻ እንዲመልስለት እንደፈቀደለት እንረዳለን። አንድ ጠዋት ደግ ወደ ሥራ ሲሄድ በድንገት ሌላ ከባድ ራስ ምታት ተሰምቶት በመንገድ ላይ ይወድቃል። ወደ ሆስፒታል ይወሰዳል። እዚያም ቫል ብዙም ሳይቆይ ትቀላቀላለች። ከጥቂት ጊዜ በኋላ ሁለቱ ዶክተሮች አሳዛኝ ዜና ይነግራቸዋል። ደግ ገዳይ የአእምሮ ካንሰር አለበት፣ እናም እጢው ኦፕራሲዮን ሊደረግለት አይችልም። ዜናውም ጥንዶቹን ቢያደክማቸውም ቫል አሁንም ከታዋቂ ሆስፒታሎች ሕክምና እንዲፈልግ ታበረታታዋለች። ሆኖም ደግ አንዳንድ ወጪዎችን ለመሸፈን የሚያስፈልገውን የኢንሹራንስ ፖሊሲውን አስቀድሞ እንዳሟጠጠ ይገልጻል። ቫልንም እንድታለቅስ ያደርጋታል። ሆስፒታሉን ከመልቀቃቸው በፊት አንዲት ነርስ የቲሮፈንድ የንግድ ካርድ ለደግ ትሰጣለች። ኩባንያውም ገዳይ በሽታ ያለባቸውን ሰዎች ይረዳልም ትለዋለች። ወደ አሁኑ ጊዜ ስንመለስ ደግ ለተወሰነ ጊዜ ካሰበ በኋላ እጅግ አደገኛውን ጨዋታ ለመጫወት ይወስናል። በዚያ ምሽት ለባለቤቱ ከኢንቨስተር ጄሪ ፒርስ ጋር ጥሩ ስምምነት እንደተዘጋጀና ገንዘቡ በቅርቡ እንደሚመጣም ይዋሻል። በማግስቱ ማለዳ ለመሮጥ እንደሄደ አስመስሎ ከቤት ይወጣል። ነገር ግን በምትኩ ማይልስን በሬስቶራንት ውስጥ ያገኛል። ማይልስ ጨዋታው በፀሐይ መውጫ ለ7:14 ጉዳይ ኤም ላይ እንደሚጀምርም ይነግረዋል። እናም ከዚያ በፊት የማይልስ ሰው የዶጅን ዕቃዎች በሙሉ የኪስ ቦርሳውንና ስልኩን ጨምሮ ይወስዳል። መድኃኒቶቹንና የልጁን የአልትራሳውንድ ፎቶ እንዲይዝ ግን ይፈቅድለታል። ከዚያ በኋላ ማይልስ የባንክ ሂሳቡን ለመፈተሽ ሊጠቀምበት የሚችል አዲስ ስልክ ይሰጠዋል። በተጨማሪም ስልኩ በየሰዓቱ ለ15 ሰከንዶች ያለበትን ስፍራ ለአዳኞቹ ይልካል። ሰዓቱ ለ7:14 ጉዳይ ላይ እንደደረሰ ጨዋታው ይጀመራል። እናም ደግ ላለመሞት እየሞከረ በመንገድ ላይ መሮጥ ይጀምራል። ብዙም ሳይቆይ አውቶቡስም ይሳፈራል። ነገር ግን አንድ ሰው ወዲያው ከኋላው ተከትሎት ይገባል። አዳኝ ሊሆን ይችላል ብሎም የጠረጠረውን ሰው በመፍራት ደግ በፍጥነት ከአውቶቡሱ ወርዶ መሮጥ ይቀጥላል። በሌላ በኩል ቫል በባሏ ሂሳብ ላይ $50,000 መግባቱን ታስተውላለች። ልትደውልለትም ትሞክራለች፣ ግን አይሳካላትም። ይህ በእንዲህ እንዳለ ደግ መኪና እየተከተለው መሆኑን ሲያስተውል በፍጥነት ወደ አንድ የገበያ ማዕከል ይገባል። የቅርብ አደጋ መቃረቡን በመረዳት ወደ ላይኛው ፎቅም ለማምለጥ ሊፍት ውስጥ ይገባል። በመተላለፊያ መንገዶች ላይ ሲሄድ የመጀመሪያውን አዳኙን ያገኛል፣ ኒክሰን። እሱም ብሪታንያዊ ነው። ደንግጦ ደግ በአንዱ የመታጠቢያ ክፍል ውስጥ ለመደበቅም ይሄዳል። ነገር ግን ብዙም ሳይቆይ ያገኘዋል። በፈጣን እንቅስቃሴም ደግ አዳኙን ወደ ጎን ገፍቶት ይሮጣል።
ወደ ታች ሲወርድም በገበያ ማዕከሉ ውስጥ ሌላ አዳኝ ይገጥመዋል። ሬጋን ደቡባዊ ካዊም ነው። ሬጋን ወደ ባዶ ቦታም ይመራዋል። በመንገዳቸው ላይ ከኒክሰን ጋር አይን ለአይን ሲገጥሙ ሬጋንም ትኩረቱ ይከፋፈላል። ደግ ይህንን ዕድል ተጠቅሞ ከሁለቱም አዳኞች ሸሽቶ በሜትሮ ባቡር ላይ ይሳፈራል። ከዚህ ሁሉ በተጨማሪ ከማይልስ ሰዎች አንዱ የሆነው ኮኔል ይታያል። ኮኔል ጨዋታውን በቦታው ላይ የመከታተልና በተሳታፊዎች የተተው ማናቸውንም ማስረጃዎች የማጥፋት ኃላፊነት አለው። በተጨማሪም ጨዋታው በማይልስና በቲሮ ፈንድ ዋና መስሪያ ቤት ሠራተኞቹ በጥብቅ ይከታተሉታል፣ ሁሉንም እንቅስቃሴዎቻቸውንም ይከታተላሉ። በሌላ ቦታ ቫል ከጄሪ የድምፅ መልእክት ትቀበላለች። ከእሱም በደግና በእሱ መካከል ምንም ስምምነት እንዳልነበር ትረዳለች። እንደገና ለባሏም ለመደወል ትሞክራለች፣ ግን አይሳካላትም። ለደህንነቱ በመጨነቅ ወደ ሉገር ትደውላለች፣ ነገር ግን እርሱም የት እንዳለ አያውቅም። በዚህ ጊዜ የዶጄ ባንክ ሂሳብ ወደ $150,000 መጨመሩን ታያለች። ከዚያ በኋላ ቫልና ሉገር የእነዚህ ምስጢራዊ ተቀማጭ ገንዘብ ምንጭ ለማወቅ በማሰብ ወደ ባንክ ይሄዳሉ። ሆኖም እነርሱ ራሳቸው አጠራጣሪ ሆነው ስለሚታዩ ችግር ከማስከተላቸው በፊት ከባንኩ ወጥተው ይሄዳሉ። ከዚያም ሁለቱ ፖሊስ ጋር የጠፋ ሰው ቅሬታ ለማቅረብ ይደውላሉ፣ ነገር ግን መኮንኑ ሰውየው ለ24 ሰዓታት ካልጠፋ በስተቀር እርምጃ መውሰድ እንደማይችሉ ይነግራቸዋል። በቀጣዩ ትዕይንት ደግ ወደ ባዶ ቤተ ክርስቲያን ገብቶ በንስሐ ክፍል ውስጥ ይደበቃል። እዚያም አንድ አባት ያገኘዋል። አባቱም ስለ ጉዳዩ ይጠይቀዋል። ደግ ደግሞ በክፉ ነገር እንደተሳተፈና አሁን በጣም እየታገለ መሆኑንም ይናገራል። በዚህ መሃል ከንስሐ ክፍሉ ውጭ ጥላ ያያል። ሰውየው አዳኝ እንደሆነም በማመን ደግ ሰውየውን ያጠቃዋል፣ ነገር ግን ብዙም ሳይቆይ ቄሱ ያስቆመዋል። ባልተጠበቀ ሁኔታ ቄሱ ራሱን ካርተር የተባለ ሌላ አዳኝ እንደሆነም ይገልጻል። ካርተር የሥነ ልቦና ባለሙያ እንደመሆኑ መጠን የዶጅን ቀጣይ እንቅስቃሴ ተከታትሎ እዚህ እንደያዘውም ይናገራል። ከዚያም የቤተ ክርስቲያኑን በሮች በሙሉ ቆልፎ በመዶሻ ጥቃት ይጀምራል። ከሁለቱ ከባድ ትግል በኋላ ደግ በሆነ መንገድ ካርተርን በአንድ ትንሽ ክፍል ውስጥ መቆለፍ ቢችልም እግሩን ግን በመዶሻ ይመታል። በኋላ ደግ ከቤተ ክርስቲያን ወጥቶ ለማይልስ ይደውላል፣ ስለ እግሩ ጉዳትም ይነግረዋል። ሆኖም ማይልስ ቁስሉን እንዲያክም ይነግረዋል፣ ምክንያቱም ጨዋታው ሊቆም አይችልም። ከዚህ በኋላ ደግ አንዳንድ የሕክምና ቁሳቁሶችን ገዝቶ ራሱን ያክማል። ከእንግዲህ መሮጥ ስለማይችል ጨዋታን ከጨረሱ ተመልካቾች መካከል በመቀላቀል ለመደበቅ ዕቅድ ያወጣል። ሌላ ሰዓት ሲያልፍ የዶጅ ስፍራ ለ15 ሰከንዶች ይገለጣልና ኒክሰን ወደዚያው ስፍራ ይነዳል። ሆኖም ዶጅን ማየት አይችልም፣ ምክንያቱም የተሰረቀ ማሊያና ኮፍያ ለብሶ ከተመልካቾች አንዱ መስሏል። ከጥቂት ጊዜ በኋላ ደግ በአንድ የመንገድ ላይ ሻጭ ማሊያውን እንዲመልስለት ይጠይቃል። ይህ ውይይት ኒክሰን ዶጅን እንዲያስተውል ያደርገዋል። እሱም ከዚያም ወደ የመኪና ማቆሚያ ስፍራ ሮጦ በአንደኛው መኪና ኮፈን ውስጥ ይደበቃል። ወደ ቤት ስንመለስ ባለቤቷን ማግኘት ባለመቻሏ ጭንቀቷ እየጨመረ ይሄዳል። መልስ ለማግኘት በመሻት የባሏን ዕቃዎችም ትመረምራለች እና ብዙም ሳይቆይ የቲሮ ፈንድ የንግድ ካርድ ታገኛለች። በዚህ ጊዜ የዶጅ ባንክ ሂሳብ ወደ $2.2 ሚሊዮን ከፍ ብሏል። ደግ የተደበቀበት መኪና ወደ ሌላ ከተማ እየሄደ መሆኑንም ይረዳል። ይህንን ሲያውቅ የጨዋታውን ሕግ የሚጥስ መሆኑን ተረድቶ ኮፈኑን መምታት ይጀምራል። ይህንን ሲሰሙ በመኪናው ውስጥ የነበሩት ቤተሰቦች በመንገድ ዳር አቁመው ኮፈኑን ይከፍታሉ። ዶጅን አግኝተውም ይደነግጣሉ እና በፍጥነት ፖሊስ ለመጥራት ይሞክራሉ። ሆኖም ደግ ስልኮቻቸውን ነጥቆ ወደ ጎን ይጥላልና ስፍራውን ለቆ ይሄዳል። ምሽቱ ሲጀምር ከነዳጅ ማደያ ታክሲ ሰርቆ ወደ ቤትም ይነዳል። ሆኖም ማደኑ አላበቃምና ሊገባ ሲል ካርተር በሞተር ይመጣና በዱላ ያጠቃዋል። ወደ ቤተሰቡ መመለስ ጥሩ ሐሳብ እንዳልሆነ በመገንዘብ ደግ በፍጥነት ወደ ታክሲው ይመለሳል። የጩኸቱ ድምፅም ቫልን ይቀሰቅሳታል። እሷም ደግ እየነዳ ሲሄድ ታያለች። ካርተርም በመንገድ ላይ ያሳድደዋል እና ብዙም ሳይቆይ የመኪናውን ጎማ መቶ ፍጥነቱን ይቀንሳል። ከዚያም ወደ ታክሲው ዘሎ ከኋላው ዶጅን ለማነቅ ይሞክራል። ራሱን ለማዳን በተስፋ መቁረጥ ሙከራ ደግ የተሽከርካሪውን ፍጥነት ይጨምራልና ከዛፍ ጋር ይጋጫል፣ ነገር ግን ከከባድ ጉዳት ራሱን ያድናል። ከዚያም ወደ ቆሰለው ካርተር ቀርቦ እርሱም በሚቀጥለው ጊዜ እንደሚገድለው ቃል ይገባል። የሥነ ልቦና ባለሙያውም ቫልን እንደሚያጠቃ ሲያስፈራራ ደግ ቁጣውን ስቶ ጭንቅላቱን በብሎኬት መቶ ይገድለዋል። ከጥቂት ጊዜ በኋላ ኮኔል ይህንን ክስተት ለማይልስ ሪፖርት ያደርጋልና የካርተርን አስከሬን ያስወግዳል። ይህ በእንዲህ እንዳለ ቫል በቢዝነስ ካርዱ ላይ የተጠቀሰውን ቦታ ለማጣራት ትሄዳለች፣ ነገር ግን ሕንፃው ሙሉ በሙሉ ባዶ ሆኖ ታገኘዋለች። ከዚያም ደግ ይታያል። ከሬጋን እየተደበቀ ትኬት ሰርቆ ወደ አንድ የባህር ላይ ጉዞም ይገባል።
ደክሞትና ተርቦ ምግብ ለማግኘት ወደ ኩሽናም ይሄዳል። እዚያም አራተኛዋን አዳኝ ያገኛል፣ ኬኔዲ። እሷም የማርሻል አርት ባለሙያ ነች። ጊዜ ሳታባክን ዶጅን ታጠቃለች። በፍልሚያው በቀላሉ የበላይነትንም ታገኛለች። ነገር ግን ልትገድለው ስትል እሱ በሆነ መንገድ ልብሷን በእሳት አቃጥሎ ወደ ጣሪያው ይሮጣል። ከዛም ድልድይ እየተቃረበ እንደሆነ ሲያስተውል በእሱ ላይ ይንጠለጠላል። ኬኔዲም ልትከተለው ትሞክራለች፣ ግን በመርገጥ ወደ ውሃው ውስጥ ይጥላታል። ለበርካታ ተጨማሪ ሰዓታት የማያቋርጥ ማሳደድ ከታገሰ በኋላ የዶጅ ድካም ሊያሸንፈው ሲል ለማቋረጥ ይወስናል። ያኔ አንድ ተሽከርካሪ ሲቃረብ ያያል። እናም ለሱ እፎይታ ሉገር ነው። ደግ ወደ መኪናውም ገብቶ አንድ ጠርሙስ ውሃ ይጠጣል። በመጨረሻም ጥሙን ያረካል። ሉገር ምን እየተካሄደ እንደሆነም ይጠይቀዋል። ነገር ግን ደግ በቀጣዩ ሰዓት ዝም ብሎ እንዲያሽከረክር ብቻ ይነግረዋል። በውይይታቸው መሃል በኒክሰንም ይሳደዳሉ። የቅርብ ጓደኛው ሕይወታውን አደጋ ላይ መሆኑን በመገንዘብ ደግ ከመኪናው ዘሎ ይሸሻል። ሲሮጥ በአንድ የአካባቢ ወንጀለኞች ቡድን ተይዞ ወደ መደበቂያቸው ይወሰዳል። ወንጀለኞቹ ስልኩን ፈትሸው በባንክ ሂሳቡ ውስጥ 15 ሚሊዮን እንዳለ ያያሉ። በተጨማሪም መድኃኒቶቹ የውሸት መሆናቸውን ያረጋግጣሉ። ይህም ዶጅን ያስገርመዋል። ሆኖም ወንጀለኞቹ ገንዘቡን ብቻ ስለሚፈልጉ ወዲያውኑ እንዲያስተላልፍላቸው ይጠይቁታል። ስፍራው ከመገለጡ 2 ደቂቃ ብቻ ሲቀረው ደግ ወንጀለኞቹን ስለሚመጣው ስጋት ለማስጠንቀቅ ይሞክራል። ግን አያምኑትምና በምትኩ መደብደብ ይጀምራሉ። ያኔ በኤልቢጄ የመጨረሻው አዳኝ ይቋረጣሉ። ኤልቢጄም ተኩስ ይከፍታል። ወንጀለኞቹን አንድ በአንድም ይገድላል። ነገር ግን ዶጅን ሊገድል ሲል አንድ የቆሰለ ወንጀለኛ ከኋላው ይተኩስበትና ይሞታል። ከዚህ ክስተት በኋላ ደግ ቀደም ሲል ተኝቶበት ወደ ነበረው ሆስፒታል ሄዶ አንዲት ነርስ ስለ መድኃኒቱ ይጠይቃታል። እሷም መድኃኒቶቹ የውሸት መሆናቸውንና እርሱ እዚያ ሆስፒታል ውስጥ እንደገባ የሚያሳይ ምንም መረጃ እንደሌለ ስትነግረው ይደነግጣል። ይህ ገዳይ በሽታ እንደሌለበትና ጨዋታውን እንዲቀበል መዘጋጀቱን እንዲረዳም ያደርገዋል። ወዲያውኑ ወደ ማይልስ ደውሎ ማታለሉን ይጋፈጠውና አሁን እሱን እንደሚያድን ያስፈራራል። ሆኖም ማይልስ ምንም ሳይደነግጥ ደግ ትክክለኛ ስሙንና የት ሊያገኘው እንደሚችል እንደማያውቅ ይናገራል። በተቃራኒው እሱ ስለ ደግና ቤተሰቡ ሁሉንም ነገር ያውቃል። ሲነጋገሩ ማይልስ ሌላ አስደንጋጭ ነገር ይሰማል። ሉገር $50,000 ተቀብሎ ዶጅን ለማደንዘዝና ወደ ጨዋታው እንዲገባ የተስማማው እሱ ነበር። የወንጀሉ አለቃ ዶጅን ጨዋታውን እንዲያጠናቅቅ በማዘዝ ከዚያ በኋላ እንደሚለቀውም ቃል ይገባል። ይህንን ሁሉ ሲያውቅ ደግ በፍጥነት ለቫል ይደውላልና ሁሉንም ነገር ባጭሩ ይገልጻል። ሉገር በዚህ ሁሉ ውስጥ ተሳትፎ እንዳለውም ገልጾ ከእርሱ እንድትርቅ ያስጠነቅቃታል። ይህንን ስትሰማ በአሁኑ ጊዜ በሉገር ቦታ ያለችው ቫል ታታልለዋለችና ትወጣለች። ነገር ግን በመንገድ ላይ በአንዳንድ የውሸት የፖሊስ መኮንኖች ተይዛ እንደ ታጋች ወደ ማይልስ ትወሰዳለች። ጨዋታው ሊያልቅ 90 ደቂቃ ሲቀረው ደግ የቀሩትን አዳኞች ኒክሰን፣ ሬጋንና ኬኔዲን ለመጣል በአንድ የተተወ ሕንፃ ውስጥ ወጥመዶችን ይዘረጋል። ብዙም ሳይቆይ ሦስቱም ወደ ስፍራው ደርሰው ታዳኛቸውን ለመጣል ይነሳሉ። ሬጋንም ዶጅን መጀመሪያ ያገኘዋል። አዳኙ እጁ በማሽኑ እስከሚያዝ ድረስም ይፋለማሉ። ከጥቂት ጊዜ በኋላ ደግ ከኋላው በኬኔዲ ይገኛል። ነገር ግን እሷ ልታጠቃው ከመቻሏ በፊት ሉገር በቦታው ብቅ ብሎ ተኩሶ ይገድላታል። ሉገር ከዚያም ዶጅን አላታለለውምና ማይልስ ስለ እሱ ውሸት ብቻ እንደነገረው በመግለጽ ንጹሕነቱን ያብራራል። ሁለቱ የቅርብ ጓደኛሞች ከዚያም ሕንፃውን ትተው ይሄዳሉ። ነገር ግን ቦታውን ከማፈንዳታቸው በፊት ከሕንፃው ይወጣሉ። ፍንዳታው የሬጋንን ሕይወት ሲያጠፋ፣ ኒክሰን ግን ያመልጣል። ከዚህ ክስተት በኋላ ኮኔል እንደተለመደው ማስረጃዎችን ለማጽዳት ወደ ስፍራው ይመጣል። ግን በዚህ ጊዜ በደግ ተይዞ በሽጉጥ አስፈራርቶ የባለቤቱን ስፍራ ይጠይቃል። በምላሹ ኮኔል በካሪንግተን ታግታ እንደምትገኝ ይነግረዋል። በዚህ መረጃ ደግ ወደ ሕንፃው ሮጦ ባለቤቱን እዚያ ታስራ ያገኛታል። በፍጥነትም ፈታትና ተቃቀፉ። ሆኖም ጊዜያቸው ወዲያውኑ በኒክሰን መምጣት ይቋረጣል። ኒክሰንም ዶጅን ወደ ጣሪያው ያሳድደውና በመጨረሻም ይይዘዋል። ሲፋለሙም ደግ ተንሸራቶ በሕንፃው ጠርዝ ላይ ይንጠለጠላል። ኒክሰንም ሊወጋው ሲዘጋጅ በተመሳሳይ ጊዜ ፀሐይ ስትወጣ ያያል። በዚህ ምክንያት መሳሪያውን አስቀምጦ ዶጅን በመሳብ በጨዋነት ይረዳዋል። ምክንያቱም 24 ሰዓታት አልፏልና ጨዋታው በመጨረሻ አብቅቷል። ኒክሰን ለጥሩ ጨዋታ እንኳን ደስ አለ ብሎም ይሄዳል። ከዚያ በኋላ ቫል ከደግ ጋር ትገናኛለች። እናም ሁለቱ ይተቃቀፋሉ። ያኔ ከማይልስ ጥሪ ይደርሰዋል። ማይልስም ጨዋታውን ስላሸነፈ ሽልማቱን እንኳን ደስ አለ ይለዋል። ፊልሙም የሚያበቃው ማይልስ ለአዲስ ጨዋታ አዲስ አዳኝ ፍለጋ ወደ ሌላ ከተማ ሲሄድ ነው።
ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።